ኤፍራታ ለናታን በስተመጨረሻም ድንግልናዋን ሰጥታለች። እስኪ በዚህ ደስ ያላችሁና ከመጀመሪያውኑ ያወቃችሁት ይህንን ቪዲዮ ላይክ በማድረግ ጀምሩት። ምንድነው የሆነው? ኤፍራታ እንግዲህ ያደረገችው ነገር ከማግባቴ በፊት ከናታን ጋር ጥሩ ጊዜ ላሳልፍ በማለት እንግዲህ እሱ ሰክሮ ቤት ከመጣ በኋላ እዛ ካልሆንኩኝ ኤፍራታ ጋር ካልሆንኩኝ ብሎ ሲያስቸግር ነበረ ቢንያምን። እዛ ከደረሰ በኋላ አብረን ነው የምንተኛው፣ እዚሁ በአንቺ እቅፍ ውስጥ ተኝቼ ማደርን ነው የምፈልገው ሲላት ነበረ ማለት ነው። እሷም እንግዲህ ይህንን ትውስታ ጥላለት ለመሄድ ወስና ምሽቱን ከሱ ጋር ነበረ ያሳለፈችው። ይህ ነገር ግን ናታን ሊያስታውስ አልቻለም። ምን እንደተፈጠረ አያውቅም። እሷ ግን ታውቃለች። ከዛም በኋላ የተፈጠረው ነገር እንግዲህ በጣም ይደንቃል ማለት ነው። ኤፍራታ ከዚህ በፊት ያፌት ባገታት ጊዜ በተለያዩ ወንዶች እንደተደፈረች ነበረ የምታውቀው። አሁን ላይ ግን ለናታን ክብረ ድንግልናዋን ሰጥተዋለች። ኤፍራታ ናታን የማይረሳ ትውስታ ጥዬለት መሄድ አለብኝ ብላ ነበረ ያንን ምሽት ከሱ ጋር ስታሳልፍ የነበረው። ነገር ግን እሷ ያላሰበችው ነገር ነበረ ያጋጠማት። ክብረ ድንግልናዋን ናታን እንደወሰደ ነበረ ስትል የነበረው። አሁን ላይ ግን ያወቀችው ነገር ቢኖር ያፌት ሲያደርግ የነበረው ፌክ ደም ነበረ ያኔ ልብሴ ላይ ያፈሰሱትና እኔ ክብረ ድንግልናዬ እንደተወሰደ በብዙ ወንዶች እንደተደፈርኩኝ አድርገው አይምሮ ውስጥ እንድሳል ያደረጉኝ እንጂ ማንም ሰው እኔን ጫፌን አልደረሰም ነበረ። ከብዙ ሴቶች ፈጣሪው አንተ አውጥተህ ንጹህ ያደረከኝ ተመስገን እያለች ነበረ ፈጣሪዋን ስታመሰግን የነበረው። ከናታን ጋር እንግዲህ የማይጠፋ ትውስታዎችን ነበረ። እናም ደግሞ ፍቅር ነው ተታለት የሄደችው። ናታን ግን በስካር መንፈስ ስለሆነ ምን እንዳደረገ አያውቅም፣ አያስታውስም። እንግዲህ ለመናገርም እሷም ፍቃደኛ አይደለችም። ናታን ክብረ ድንግልናዋንም ወስጃለሁ ብሎ አላሰበም። በዛ ላይ ደግሞ ማን ነው ልብሴን ያወለቀው አንቺ ነሽ እንዴ ብሎ ጠይቋት ነበረ። እሷም ግን በቂ መልስ አልሰጠችውም። አንተም ሰክረ ስለነበረ ብቻህን መተኛት ስለነበረብህ እኔና አንተ አንድ አልጋ ላይ መተኛት የለብንም፣ ለዛም ነው እኔ ሳሎን ወጥቼ ሶፋ ላይ የተኛሁትኝ፣ አንተ ብቻህን የተኛኸው። አዲስ ልብስን አውላልቀ ትተህ ስለነበረ አዲስ ልብስ እንድትለብስ እኔ ነኝ አውጥቼ ቁጭ አደረግኩልህ በማለት ትነግረዋለች። ከዛም እስኪ ምን አድርጌሽ ነው ግን እንደዚህ የጠላሽኝ? ማን ነው በዚህ በፍጥነት እንዴት እኔን ልትርቂ ቻልሽ? አንቺ እንደዚህ አይደለሽም። አንቺ መልካም ሴትና ልባማ ሴት ነሽ። ኤፍራታ እኔ አቅሻለሁ፣ በፍጹም እንደዚህ ልታደርጊ አትችም። እሺ ከሆነስ ያንቺን ልብ ያሸፈተውን ሰው ማወቅ እችላለሁ፣ እናም አስተዋውቂኝ፣ ንገሪኝ እያላት ነበረ። ከዛም እንግዲህ እሷም ኤፍራታ አሁን ላይ ይህንን ነገር ግልጹን መናገር አለብሽ፣ በኋላ ከሰው ሰምቶ ወይ ደግሞ ሰርጌን አይቶ ከሚጸጸት ወይ ደግሞ ራሱን ከሚጎዳ አሁን ነግሬው በሩን ዘግቶ ቢያለቅስ ይመረጣል ብላ እንግዲህ ምርጫዋን ልትናገር ወይ ደግሞ ያፈቀረችውን ሰው ልትናገር ዝግጁ ሆናለች። እዛ ላይ ነው እንግዲህ ድራማው ያለቀው። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ሀሳብ አስተያየታችሁንም ኮመንት ላይ አስቀምጡልን። ነባሮች ደግሞ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ኤፍራታ ከናታን ጋር አድራ ጠዋት ላይ ያስታወሰችው ሌላ ነገር ነበረ። ያኔ ያፌት አግቶኝ በነበረበት ሰዓት ላይ በወንዶች ተደፍሬ እንግዲህ ደም በደም ሆኜ ነበረ፣ ሱሬ ላይ ደግሞ ያደረጉት ፌክ ደም ነው ማለት ነው ብላ ራሷን ጥያቄ ውስጥ ከታለች። አሁን ላይ ግን ክብረ ንጽህናዋን እንዳላት ካወቀች በኋላ ከናታን ጋር እንግዲህ ሳታስበው ነበረ ይህ ነገር የተፈጠረው። እሷ ስታስብ የነበረው ከናታን ጋር ጥሩ ትውስታዎች እንዲኖረው ማሳለፍ አለብኝ፣ ይህ ምሽት የኔ ነው በሚለው ነው እንግዲህ ስታሳልፍ የነበረው። በትውስታ መልኩ በሌላ ቪዲዮ ወይ ደግሞ በሌላ ፓርት ላይ የሚያሳዩን ይሆናል። ኤፍራታ ያንን ምሽት የመረጠችው ወይ ደግሞ ከናታን ጋር ማሳለፍ የፈለገችው ጥሩ ትውስታን ለናታን ጥዬ መሄድ አለብኝ በሚለው እንጂ ክብረ ንጽህና አለኝ ብላ አስባ አይደለም። ይህ ነገር ግን የተፈጠረው ለሷም ጥያቄ ሆኖባታል። እናም ደግሞ ይህንን ነገር ካወቀች በኋላ በጣም ደስ ብሏታል። ከሁሉ ሴቶች መርጠህ አንተ ፈጣሪው ይህንን ነገር እንዲሆን ስላደረግክ አመሰግናለሁ፣ እንዴት የተመረጥኩ ሴት ነኝ ብላ እንግዲህ ራሷን አስባለች። ናታን
ድንግልናዋን ስለወሰደ በጣም ደስ ብሏታል ማለት ነው። ናታን ግን ምንም ነገር ሊያስታውስ አልቻለም። ሌላው ጉዳይ የያፌት ጉዳይ ነው። ያፌት አሁን ላይ ያቀደና ከበፊቱኑ ሲያቅድ የነበረው እንግዲህ ኤፍራታን ሳያስደፍራት አውቆ ፌክ ደም ሱሪያዋ ላይ አፍስሰው እንደተደፈረች አድርጎ ለጓደኞቿ ከሷ ጋር ለነበሩ ሴቶች ሲያሳይ የነበረው አውቆ ነው ማለት ነው። አሁን ላይም የራሴ ናት ክብረ ንጽህናዋንም አገኛለሁ ብሎ ነው ሽር ጉድ እያለና እንዲሁም ደግሞ ሰርጉን ድል ባለ መልኩ ለመደገስ ያሰበው ማለት ነው። አሁን ላይ እንግዲህ ያፌት ይህንን ነገር ሊያገኝም አይችልም። ምናልባት ኤፍራታ ራሱ ከሱ ጋር አንድም ቀን ማደር አይደለም አትውልም ማለት ነው። ብዙ ነገሮች አሉ እንግዲህ ያፌትን የሚያበሳጩና የሚያናድዱ። አሁን ላይ ኤፍራታ ከምንም በላይ ደስተኛ ናት። ናታንን ብታጣው እንኳን አሁን ላይ የማይረሳት ትውስታ ለናታን ጥላለች። ያፌት እንግዲህ ከመጀመሪያውኑ ይህንን ነገር ሲያደርግ የነበረው ለራሱ ብሎ ነው ማለት ነው። ያኔ ኤፍራታ ሳትደፈር ተደፍራለች። በብዙ ወንዶች እንደተደፈረች አድርጎ ቪዲዮ ቀርቶ ለናታን ሲልክ የነበረው አውቆ ነበረ ማለት ነው። ኤፍራታን እንግዲህ እንዳታስታውስ አድርገው ብዙ ነገሮች እንደደረሰባት አድርጎ እንግዲህ እሷ ራሷን እንድትመለከት ካደረጓት በኋላ ነው ተደፍራለች ብሎ እንግዲህ እሷም ተደፍር ያለው ብላ እንድታስብ ያደረጋት ነገር ማለት ነው። አሁን ላይ ለሷም ጥያቄ ሆኗል። ለምን እንደዚህ ሊያደርግ ቻለ የሚል ጥያቄ ፈጥሮባታል ኤፍራታ ክብረ ንጽህናዋን ለናታን በመስጠቷ ብዙዎቻችሁ ደስ ብሏቸዋል። እናም ደግሞ ያፌት ያቀደው ነገር ክሳራ ውስጥ መግባቱን እንግዲህ ብዙዎቻችን እየተመለከትን ያለ ነው ማለት ነው። እሱ እንግዲህ ከዚህ በፊትም ሲያደርግ የነበረው የኤፍራታን ከነ ክብረ ንጽህናዋ ነው የምወስዳት የራሴ የማደርጋት ብሎ ነው እንግዲህ ናታንን ለመጉዳት ይህንን ነገር ሁሉ ሲያደርግ የነበረው። ያፌት ኤፍራታን ማንም ስላልነካትና ክብሯ እስካሁን ድረስ ስላለ አገባታለሁኝ የራሴ አደርጋታለሁኝ ብሎ ነው እንግዲህ ከነ ክብሯ ለማግባት የወሰነው ማለት ነው። ኤፍራታ ደግሞ ይህ ነገር እንዳልሆነለት ካወቀች በኋላ ክሳራ ላይ እንደሆነ እንግዲህ እያየን ነው ማለት ነው። አቶ ያፌት እንግዲህ ከዚህ በፊትም በወንዶች እንዳትደፈር ያደረገው ለዚህ ለራሱ ጥቅም ነበረ ማለት ነው። ይህ ነገር አሁን ላይ እንግዲህ ብዙዎቻችን አስደስቶናል። እስኪ አስተያየታችሁን ኮሜንት ላይ አስቀምጡ። ምናልባት እኮ ናታንና ኤፍራታ ያፌት ያዘጋጀው ሰርግ ላይ እነሱ ሁለቱ ሊጋቡ ይችላሉ ማለት ነው። ኤፍራታና ናታን ያፌት ያዘጋጀው ሰርግ ላይ ይጋባሉ የሚል ግምት አለኝ። እናንተስ ምንድነው ግምታችሁ? ግምታችሁን ኮሜንት ላይ አስቀምጡልኝ። ኤፍራታ እንግዲህ በአሁን ሰዓት ላይ ብዙ ነገሮች ውስብስብ ብለውባታል። ካሁን በኋላ የናታን አይደለሁም እኔ የያፌት ነኝ፣ ግን ደግሞ አንድ ትውስታን ጥዬለት ሄጃለሁኝ የሚል ነው እንግዲህ በራሷ ውስጥ ስታስበው የነበረው። ጥያቄ ቢሆንባትም የያፌት ጉዳይ ማለት ነው። ያኔ ሳትደፈር ይሄንን ሁሉ ርቀት በመሄዱ ብዙ ነገሮች ጥያቄ ሆኖባታል። ያኔ ግን ይህን ካየች በኋላ ለምንድን ነው የናታንን ነገር ሲያልጠረጠረችው? ናታንን አውቆ እኔን ለማግባት እንደሆነ ብላ ለምን አልጠረጠረችም? ያፌት ናታን ሰው እንደገደለ ነበረ ነግሯት እንግዲህ በግድ እሷን ላገባት ያሰበው። አሁንስ ምናልባት እኔን እንደዚህ ያደረገኝ ሰው ሳይገድል ነው ናታንንም እንደዚህ እየወነጀለ ያለው ብላ ለምን አላሰበችም? አንዳንድ ጊዜ እንግዲህ የምንወደው ሰዎች ላይ አደጋ እንዳይደርስ ወይ ደግሞ እንዳይታሰሩ በማለት እንግዲህ አሳልፈን ራሳችንን እንሰጣለን። ኤፍራታማውን ናታን አንድ ቀን ይገባዋል ለሱ ብዬ መስዋዕት እንደሆንኩኝ እያለች እያሰበችን ያለችው እና እውነቱንም ነግሬው በሩን ዘግቶ ያልቅስ የሰርጌ ለታ ሰምቶ ከሚያለቅስና እኔ ላይ ከሚያዝን ካወቀ በኋላ ደግሞ ለኔ እንግዲህ እንደሚራራልኝ የሚል ሐሳብ ነበረ ስታነሳ የነበረው። ያፌት እንግዲህ በባዶ ተሸንፏል ማለት ነው። ይህንን ነገርስ ሲሰማ ያፌት ምን የሚል ይመስላችኋል? ማለቴ የኤፍራታን ክብረ ንጽህና ናታን እንደወሰደ ካወቀ ምን ሊል የሚችል ይመስላችኋል? እውነት በጣም ነው እኔ ራሱ ለማየት የጓጓሁትኝ ማለት ነው። አንዳንድ ጊዜ ለሰው ልጅ ጉድጓድ ስንቆፍር አርቀን መቆፈር የለብንም፣ ለራሳችን ልንገባበት ስለምንችል ማለት ነው። ያፌትም ለናታን የቆፈረው ጉድጓድ ውስጥ ለራሱ ሊገባበት ይችላል። የመጀመሪያውና ዋነኛው ነገር ሰርጉ በምን ምክንያት ሊፈርስ ይችላል የሚል ጥያቄ ነው።
ያም የሚሆነው አንድ ሁለት መንገዶች አሉ። አንደኛውና የመጀመሪያው በሉሊት ተንኮለኛነት እንድታሰላና አንዳንድ ነገሮችን እንዲከሽፍ ለማድረግ እንግዲህ ፖሊሷ መርማሪ ተንኮል እንድታስብ ሉሊትን እየነገረቻት ነበረ። ፍቅረኛዋ እሷን ከቷት ሌላ እንደሚያገባ ሌላ እንደሚያፈቅር እንደነገራት አድርጋ ነበረ ለሉሊት ስትናገር የነበረው ሔዋን ማለት ነው። ከዛ በኋላ እንግዲህ ሁለቱም አንድ ላይ ሆነው እቅድ እያወጡ ነው። ሰርጉ መክሸፍ አለበት። በአሁን ሰዓት ላይ ናታንና ኤፍራታን ማዳን አለብኝ ብላ ተነስታለች። ኤፍራታ ለፖሊሷ ሁሉንም ነገር መናገር አልፈለገችም፣ ግን ደግሞ ፖሊስ መሆኗን አምና ተቀብላለች። ያኔም ቤዛ ልታስገድላት በነበረበት ሰዓት ላይ ከሞት ያዳንኩሽ እኔ ነኝ በማለት ነግራታለች። ፖሊስነቷን አምናለች። አሁን ግን ከረፈደ ነው እናንተ የደረሳችሁልኝ፣ ስለዚህ ይህ ነገር አይሆንም፣ በፍጹም ያፌት ያስፈራራኝን ነገር ላንቺ ልነግርሽ አልችልም በማለት እንግዲህ እንቦ ብላለች። ምክንያቱም ያፌት ሁልጊዜም አንድ እርምጃ እየቀደማቸው ነው ያለው ፖሊሶቹን ማለት ነው። እንዴት ነው ይሄን ያህል እኔ ራሱ ያልደረስኩበት የያፌትን ጉዳይ እያለች ፖሊሷም ስትናደድ ነበር። መርምሬ እንዴት ነው አንድን ወንጀለኛ ያልደረስኩበት ተጨባጭ ነገር እንዴት ነው ከያፌት ላይ ያጣሁት ብላ እንግዲህ ራሷን እየጠየቀች ነበረ። ሁለተኛው ነገር እንግዲህ ሰርጉ የሚቀርበት ምናልባት ኤፍራታ ክብረ ድንግልናዋን ለናታን ሰጥታለች የሚለውን ነገር ከሌላ ሰው ከሰማ ሊያበሳጨውና ሰርጉን ሊያስተወው ይችላል የሚል ግምት ነው እንግዲህ ያለን ማለት ነው። በጣም እንግዲህ አሁን ላይ እንደማይሳካ የሚያደርግ ነገር የፖሊሷ ነው ማለት ነው። ብዙ እቅዶችን ከሉሊት ጋር ለማውጣት እንግዲህ ሉሊት በድብቅ ብዙ ነገሮችን እንድታግዛት ጠይቃታለች ማለት ነው። እኔ ያፌትን በጣም እንደምታፈቅራትና እሱ ደግሞ ሌላ ሴት ለማግባት ሽርጉድ እያለ እንደሆነ ስትነግራት፣ እናም ደግሞ ሰርጉን ማክሸፍ አለብን፣ ሰርጉ እንዳይደገስ ማድረግ አለብን ብላ ሉሊትን አዋይታታለች ማለት ነው። ሉሊት ደግሞ ጎበዝ ናት እዚህ ላይ ማለት ነው። ሰርግን አይደለም የሰውን ሕይወት ራሱ አይሆንላትም እንጂ ለማጥፋት ዝግጁ ናት ማለት ነው። ሴት ልጅ ላይ የሚደርሰውን በደል ሳይ በጣም ነው የሚያናድደኝ እያለች ነበረ። ከዛም ፖሊሷም እውነትሽን ነው በሆዷ እውነትሽን ነው ሴት ልጅ ታሳዝንሻለች አይደለ እያለቻት ነው። በኤፍራታ ላይ ስታደርስ የነበረው እንዲሁም ደግሞ ጽዮን ላይ ስታደርስ የነበረውን ነገር መቼም አይረሳም ማለት ነው። ግን ደግሞ ይሄ ሰርግ እንዲከሽፍ አንዳንድ ነገሮችን ሔዋን ታግዛለች ብለን እናስባለን። ሌላው ነገር እንግዲህ ጽዮን በጣም እያናደደችን ያለችው ብዙዎቻችን ማለት ነው። ጽዮን እንግዲህ ያየችውን ነገር ብቻ ነው የምትናገረው። የትውስቷም ጉዳይ እንግዲህ እንዳለ ሆኖ አሁን ላይ ኤፍራታን በጣም እንደምትጠላትና ወንድሟ ለሷ ብሎ አደጋ ላይ እንደወደቀ ቤታቸውን እንደተወረሱ እንዲሁም ደግሞ ጥገኛ ሆኖ እነ ቤዛ ጋር እንደኖሩ ነበረ እየሰማችውና ያወቀችው ማለት ነው። ስለዚህ ኤፍራታን ሙሉ በሙሉ ጣልታታለች። አይኗን ማየት አልፈልግም እያለች ነው። ጽዮንም እንግዲህ ኤፍራታ ለናታን ብላ ብዙ ነገር እንደሆነች ካወቀች በኋላ ማለቴ ትውስታዋ ከተመለሰላት ከበፊት ጀምሮ አሁንም ጨምሮ እንግዲህ ያሳለፈችውን ነገር ካወቀች እውነታውን ካወቀች በኋላ ምን የምትል ይመስላችኋል? የአይምሮ ጸጸት ሊሆንባት ይችላል። ናታንን ያኔ ለቤዛ እንደዛ ስታግዛት የነበረበት ሰዓት ላይ ጸጸቱ እስካሁን ድረስ አለቀቃትም ነበረ። በመሀል እንግዲህ ትውስታዋ ቢጠፋባትም አሁን ላይ እንደውም ሉሊትን በጣም ቀርባታለች። ሉሊትዬ እያለች እንግዲህ ነበረ ስታወራት የነበረው። የኔን ልጅማ እንደዚህ አትጣያት፣ ከመቼ ጀምሮ ነው እንደዚህ ኤፍራታን መጥላት የጀመርሽው እያለቻት ነበረ ገኒ ማለት ነው። በሌላ በኩል እንግዲህ ኤፍራታ ገኒን ተናግራታለች። አንቺ ለምንድን ነው ከሌላው የተለየ እንክብካቤ የምታደርግልኝ? እናም ደግሞ ምን የመሰለ ቤት እያለሽ በሰራተኝነት እዚህ ቤት ገብተሽ መስራት ለምን አስፈለገ? እናም ዳጊን የመሰለ ልጅ ብቻውን ትተሽ እኔን እንደዚህ በተለየ መልኩ ለምንድን ነው የምትንከባከቢኝ? ንገሪኝ እስኪ እያለቻት ነበረ። አይ አንቺ እንደምታስቢው አይደለም፣ እኔ ለአንቺ የተለየ እንክብካቤ የማደርገው ከሌሎቹ ይልቅ በጣም ታሳዝኝኛለሽ። እናም ደግሞ ብዙ ጠላቶች በዙሪያሽ አሉ። ለዛም ነው ይሄንን ነገር እያደረኩ ያለሁት እንጂ የተለየ ነገር ምንም ነገር የለም እያለቻት ነበረ። እንግዲህ አላመነቻትም።
ኤፍራታ ማለት ነው ገኒ ጥያቄ ሆኖባታል። ከዚህ በፊት እንግዲህ ጽዮን እናቷ እንደሆነች ለኤፍራታ ስለነገረች ይህንንም ነገር ደግሞ ገኒ ሰምታለች። ጽዮንም እንግዲህ ለኤፍራታ ስትላት የነበረው ገኒ እናትሽ ናት ላንቺ ብላ ነው እዚህ ሰው ቤት የገባችው እንጂ ሌላ ነገር አታ አይደለም፣ ቤት አላት ልጅ አላት። ስለዚህ አንቺን ማሳደግ ስላልቻለች ነው የነቤዛ በር ላይ የጣለችሽ የሚለውን ነበረ የነገረቻት። ያንን ነገር እንግዲህ ለማጣራት ገኒ እናቷ እንደሆነች ሲነገራት ስለነበረ ኤፍራታ ለማጣራት ነው እንግዲህ ለምንድን ነው የተለየ እንክብካቤ የምታደርግልኝ ንገሪኝ በማለት እንግዲህ ያፋጠጠቻት ማለት ነው። ከዛም በኋላ እንግዲህ አስቀይመሽኛል፣ እውነት ለምን እንደዚህ ትኛለሽ? ግዴታ አንቺን መውለድ አለብኝ እንዴ ለአንቺ እንክብካቤ ለማድረግ ብላ እንግዲህ ለማሳመን ሙከራ ነበረ ማለት ነው። ገኒ ልትቀበላት አልቻለችም፣ በጣም እየተቆጣች ስለነበረ ከዛ ጥላ ወጣለች ማለት ነው። ገኒ እውነት ተሰምቷታል። ገኒ ካሁን በኋላ ምናልባት እናትነትን አምና አትቀበልም ብላ ልትፈራ ትችላለች። የገኒ ጉዳይ እንግዲህ ያሳስባል። ኤፍራታ ገኒን እናቷ አድርጋ የምትቀበልበት ቀን፣ ናታንና ኤፍራታን የሚጋቡበት ቀን፣ ያፌት የሚዋረድበት ቀን ቅርብ አድርግልን። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ኢትዮጵያ ሀገራችንን ፈጣሪ ይጠብቅልን፣ ከአስመሳይ ሰዎችም እግዚአብሔር ይሰውረን። ያፌት እንግዲህ ብዙ ነገሯን አሳጥቷታል ኤፍራታን። አሁንም ደግሞ እሷን ወስዶ ናታንን ለማስለቀስ ነበረ የፈለገው፣ ግን ደግሞ ይህ ነገር እንዳልተሳካለት ነው። አሁን ላይ ኤፍራታን ከነ ክብረ ንጽህናዋ እወስዳታለሁ ብሎ የሚያስበው ያፌት መርዶ ነው የሚሰማው ማለት ነው። በሌላ በኩል እንግዲህ ሉሊትና ሔዋን ብዙ ነገሮችን ለያፌት እያቀዱን ያለው የሰርጉ ለታ ማክሸፍ አለብን። ኤፍራታ ለናታን እንጂ ለያፌት አትገባም፣ ያፌት ኤፍራታን ማግባት የለበትም ብላ ሔዋን ቁርጣ ተነስታለች። እሱማ ሊያሸንፈኝ አይገባም፣ ፖሊስነቴ ምኑ ላይ ነው? የያፌትን ደስታ ወደ ለቅሶ እቀይረዋለሁ ብላ እንግዲህ ከሉሊት ጋር ተነስታለች። ሉሊት ሔዋን ምን እንዳሰበችና ምን እንዳቀደች አታውቅም። ለሴት ልጅ ስትነካ አልወድም ያንገበግበኛል ብላ ነበረ ራሷን እያስመሰለች ያለችው ለሔዋን ሉሊት ጉዳን አላወቀችም። ይህንን ነገር እንግዲህ ካወቀች በኋላ ሉሊት ምን የምታደርግ ይመስላችኋል? እናም ያፌትም የኤፍራታን ክብረ ንጽህና ናታን እንደወሰደ ከሰማ ምን የሚሰማው ይመስላችኋል? ሌላኛው ግን አጠራጣሪ የሚሆነው የያፌት ግብረ አበሮች የሱን ሰርግ ሆቴል ውስጥ እንዲሆን ተደውሎ ሲነገረው ነበረ። አንዱ የሱ ግብረ አበር እንግዲህ ሰምቻለሁ ሰርግህን፣ ስለዚህ የቤት ውስጥ መሆን የለበትም፣ እኔ ሆቴል እከራይልሃለሁ፣ ያኔ እዛ ነው ሰርግህን የምታደርገው የሚል መልእክት ነበረ ሲሰማ የነበረው ያፌት። አይሆንም፣ እኔ ቤት ውስጥ ነው የሚሆነው፣ ስለዚህ አልፈልግም በላቸው እያለ ነበረ ሲያወራ የነበረው። እንግዲህ ያንን ያልፈለገበት የራሱ ምክንያት አለው ያፌት። ሆቴል ውስጥ ከሆነ ብዙ ጠላቶች ስላለ ሰርጉ ይቀርብኛል፣ እናም ኤፍራታን ላላገኛት እችላለሁ፣ ላጣት እችላለሁ ብሎ ስለሰጋ ነው ሰርጉን ቤት ውስጥ ማድረግ የፈለገው። ሌላው ነገር ግን የናታን ቤት ውስጥ ማግባት የፈለገው ኤፍራታን በሱ ቤት ውስጥ እንግዲህ እንደዚህ ካደረግኩኝ ናታን ይበልጥ ይናደዳል ብሎ ስላሰበ ነው። ለናታን ነው ሁሉንም ድግስ እየደገሰ ያለው። ኤፍራታንም ከነ ሙሉ ንጽህናዋ እወስዳለሁ፣ በዛ ላይ ደግሞ የራሱ ቤት ውስጥ ኤፍራታን እኔ ሳኖር ምን እንደሚሰማው ምን እንደሚውጠው አያለው በማለት ነው እንግዲህ የናታንን ስቃይ ለማየት ነው ይሄንን ሁሉ እያደረገ ያለው። ለቤዛም ስላት የነበረው አንቺም ሰርጌ ላይ መገኘት አለብሽ፣ ግን ደግሞ ይዘሻቸው የምትመጪው ጽዮንንና ናታንን ነው ይዘሽ የምትመጪው ብሏታል። ታዲያ ይህንን ነገር የሚያደርገው ናታንን ስለሚያበሳጭና ናታን ደግሞ የሚወደውን ሰው ሲያጣ ምን እንደሚሰማው ቤዛም ማየት ትፈልጋለች። የናታንና የኤፍራታ ጠላት ብዙ ነው እንግዲህ ለወደፊት እንግዲህ አይታወቅም። ለያፌት የተዘጋጀው ሰርግ መርዶ ሆኖ ለያፌት
ለነናታንና ኢፍራታ ደግሞ ድግስ ሰርግ ሳቅ ደስታ ፍቅር ሊሆንላቸው ይችላል ማለት ነው የያፌትን ደስታ ወደ ለቅሶ ይቀይርና የና ኢፍራታን ለቅሶ ወደ ደስታ ይቀይር ብያለሁኝ እኔ የራሴ ምኞት ነው እናንተ ምኞታችሁን ኮሜንት ላይ አስቀምጡልኝ